የዓለም ሁሉ ትኩረት ሆኖ የሰነበተው የመካከለኛው ምስራቅ ጉዳይ ዛሬም አንዳች መፍትሄ ላይ ሳይደረስ ዋል አደር እያለ ቀናትን ቢያስቆጥርም ውጥረቱ ግን ከዕለት ወደ ዕለት መጨመሩን ቀጥሎበታል። ዋነኞቹ የግጭቱ ጠማቂዎች ኢራን፣ እስራኤልና አሜሪካ ወደ ለየለት ወታደራዊ ግጭት ውስጥ ገብተው እጅጉን አውዳሚ የነበረውን ጦርነት ሲያደርጉ ቆይተው በፓኪስታን አሸማጋይነት የጊዜያዊ ተኩስ አቁም ስምምነት ከተደረገ በኋላ ነገሮች ለጊዜውም ቢሆን የተረጋጉ ቢመስልም ነገር ግን ከዘላቂ መፍትሄ ላይ ለመድረስ እጅጉን አዳጋች ሆኖባቸው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ብትስማማ ይሻላታል አለበለዚያ ያልቅላታል ከምድረ ገጽም ትጠፋለች በማለት በተደጋጋሚ እየዛቱ ቢያስፈራሩም የቴህራን ባለስልጣናት ግን ወይ ፍንክች ከአቋማችን ማንም አይነቀንቀንም እያሉ ይገኛሉ። የኢራን የውጭ ጉዳይ ሚኒስትር ሰይድ አባስ አራክቺ በሩሲያ ባደረጉት ንግግር ላይ ዋሽንግተን በጦርነቱ ያሰበችውን ነገር በቀላሉ ባለማሳካቷ ከባድ ሽንፈት ገጥሟታል። አሁንም በመርከቦቻችን ላይ የጣለችውን እገዳ ካላነሳች በስተቀር ቀጠናው ሰላም ያገኛል ተብሎ አይታሰብም ብለዋል። የዓለማችን ትልቁ የነዳጅ መተላለፊያ የሆነው የሆርሙዝ ወሽመጥ አሁንም እንደተዘጋ መሆኑና በሰርጡ ለማለፍ ጥረት የሚያደርጉ መርከቦች የኢራንና የአሜሪካ ኃይሎች ሰለባ መሆኑ መቀጠሉ አሁንም የቀጠናውን ጉዳይ አሳሳቢ አድርጎታል። ለተወሰነ ጊዜ የተራዘመው የተኩስ አቁሙ ስምምነት ተጥሶ የመካከለኛው ምስራቅ ቀጠና ወደ ቀደመው ጦርነት የሚመለስ ከሆነ ነገሮች ከቁጥጥር ውጪ ሊሆኑ እንደሚችሉና ግጭቱ አድማሱን አስፍተው እስከ ምስራቅ አፍሪካ በመዝለቅ ቀይ ባህርን አደጋ ላይ መጣሉ አይቀሬ ነው እየተባለ ይገኛል። በቀይ ባህር ዳርቻ በየመን ውስጥ የሚንቀሳቀሰውና በኢራን የሚደገፈው የሁቲ ታጣቂ ቡድን የቴህራን አጋር መሆኑን በአንድም በሌላም መንገድ እየገለጸ ይገኛል። ሁቲዎች ኢራንንና የሊባኖሱን ሄዝቦላ እንደሚደግፉ ከሰሞኑ በድጋሜ ይህንኑ አረጋግጠዋል። አልጀዚራ እንደዘገበው ሁቲዎች በኦማን ባህረ ሰላጤ አሜሪካ በኢራን የንግድ መርከቦች ላይ የምትሰነዘረውን ጥቃትና እገዳ አውግዘው ይህ የአሜሪካ ድርጊት ከዓለም አቀፍ ሕግ ያፈነገጠ ተግባር ነው በሚል ወንጅለዋል። ምንም እንኳ ሁቲዎች ራሳቸው በቀይ ባህርና በህንድ ውቅያኖስ ላይ የመርከቦችን እንቅስቃሴ ይገታሉ በሚል በአሜሪካ ጥርስ ቢነከስባቸውም ታጣቂ ቡድኑ ግን አሜሪካ ዓለም አቀፉን የገበያ ትስስር በመረበሽ ከነዳጅ ጀምሮ እስከ ተለያዩ ቁሳቁሶች ዋጋ እንዲጨምር አድርጋለች በሚል ክሱን አቅርበዋል። ኢራን ራሷን ለመከላከል ሰርጡን መዝጋት ትችላለች፣ ኢራን የሆርሙዝን ሰርጥ መዝጋቷን እንደግፋለን ያለው ሁቲ አሜሪካን በመቃወም ቴህራን ግን መዝጋት መብቷ ነው ማለቱ በግልጽ ለኢራን ያለውን ውግንና የሚያሳይ ነው ተብሏል። በየመን ውስጥ የሚንቀሳቀሰው የሁቲ ታጣቂ ቡድን ከኢራን በተጨማሪ በሊባኖስና ፍልስጤም ላይ እስራኤል የምትሰነዝረውን ጥቃትም አጥብቆ ሲቃወም አቋማችን ግልጽ ነው፣ ኢራንና ሄዝቦላን መደገፋችንን እንቀጥላለን በሚልም በመግለጫቸው አረጋግጠዋል በማለት የአልጀዚራ ዘገባ አመላክተዋል። በሌላ በኩል አሜሪካ በኢራንና አጠቃላይ በቀጠናው እያደረገች ባለው እንቅስቃሴ ጋር በተያያዘ ዓለም አቀፍ ሕጎች ተጥሷል በሚል በርካታ ትችቶችና ወቀሳዎች እየደረሱባት ቢሆንም ነገር ግን ዶናልድ ትራምፕ ጆሮ ዳባ ልበስ በማለት ከድርድሩ ጎን ለጎን ልዩ ወታደራዊ እንቅስቃሴንም ቀጥሎበታል። የጀርመኑ ቻንስለር ፍሬድሪክ ሜርዝ በኢራን ጦርነት ዙሪያ በአሜሪካው ፕሬዝዳንት ላይ ለሰነዘሩት ትችትም ዶናልድ ትራምፕ ጠንካራ ምላሽ ሰጥተዋል። ቻንስለሩ ኢራናውያን አሜሪካን በንግግር መድረክ ላይ እያዋረዷት ነው በማለት የሰነዘሩትን ትችት ተከትሎ ትራምፕ በኢራን ጉዳይ ላይ ቻንስለሩ የሚያውቁት ነገር የለም፣ አርፎ ዝም ብል ይሻለዋል ሲሉ የአጸፋ ምላሽ ሰጥተዋል። ፕሬዝዳንት ትራምፕ በራሳቸው የትሩዝ ሶሻል ገጽ ላይ ባሰፈሩት መልእክት የጀርመኑ ቻንስለር ፍሬድሪክ ሜርዝ ኢራን የኒውክሌር መሳሪያ ቢኖራት ግድ የሚለው አይመስለኝም፣ እሱ ስለምን እያወራ እንደሆነ አያውቅም ሲሉ ወቅሰዋል። የጀርመኑ ቻንስለር ፍሬድሪክ ሜርዝ ከዚህ ቀደም ባደረጓቸው ንግግሮች ኢራን የኒውክሌር መሳሪያ ባለቤት መሆን እንደሌለባት በግልጽ ሲናገሩ ቆይተዋል። ቻንስለሩ ሜርዝ ባለፈው ሰኞ በጀርመኗ በማርስበርግ ከተማ ባደረጉት ንግግር የኢራን አመራሮች አሜሪካን እያዋረዷት እንደሆነና የአሜሪካ ባለስልጣናት ወደ ፓኪስታን ተጉዘው ምንም ውጤት ሳያገኙ እንዲመለሱ በማድረግ ላይ ናቸው ሲሉ መተቸታቸው ይታወሳል። በተጨማሪም አሜሪካ በኢራን ጦርነት ውስጥ ምን አይነት መውጫ ስትራቴጂ እንደመረጠች ግልጽ አይደለም ማለታቸው በዋሽንግተንና በአውሮፓ የኔቶ አጋሮች መካከል ያለውን ጥልቅ ልዩነት ገሃድ ያወጣና ውጥረቱም እዚህ የደረሰው በዩክሬንና በሌሎች ዓለም አቀፍ ጉዳዮች ላይ በሁለቱ ወገኖች መካከል ሲብላላ የቆየውን ቅሬታ ይበልጥ እንዲገነፍል አድርጎታል እየተባለ ይገኛል። ወትሮውኑ የኔቶ አባል አገራትን በከፍተኛ ሁኔታ ሲተቹ የነበሩትና ከወታደራዊ ድርጅቱ መውጣት እንደሚፈልጉ ሲናገሩ የነበሩት ሪፐብሊካኑ ትራምፕ አሁንም በኔቶ አባል አገር በሆነችው ቻንስለር ላይ የሰላ ትችታቸውን ሰንዝሯል።
ይህ በእንዲህ እንዳለ የብሪታንያው ንጉስ ቻርልስ ሶስተኛ ወደ ዋሽንግተን አቅንተው ከፕሬዝዳንት ዶናልድ ትራምፕ ጋር እንደተገናኙና ከዚሁ ከሰሜን አትላንቲክ የጦር ጥምረት ኔቶ ጋር በተያያዘ ንጉሱ ትራምፕን እንደጠየቋቸው ዓለም አቀፍ መገናኛ ብዙሃን ዘግቧል። ለአራት ቀናት ጉብኝት አሜሪካ የገቡት ንጉስ ቻርልስ ኔቶን የተመለከቱ ሀሳቦች ያነሱት ፕሬዝዳንት ዶናልድ ትራምፕ ከጥምረቱ ጋር ያላቸው መግባባት አጣብቂኝ ውስጥ በገባበት ሰዓት ሲሆን በካፒቶል ሂል ምክር ቤት ለኮንግረሱ ንግግር ሲያደርጉ ከኔቶን ባሻገር አሜሪካ፣ ብሪታንያና አውስትራሊያ በ2020 የመሰረቱት ኦኬስ የተሰኘው ሌላኛው ጥምረት ራስን ለመከላከል ያለውን አስፈላጊነትም ጠቁመዋል። በኢራኑ ጦርነት ላይ ግልጽ ሀሳባቸውን ባያንጸባርቁም ፕሬዝዳንት ትራምፕ ግን ንጉሱ ኢራን ኒውክሌር እንዲኖራት አይፈልጉም ብለዋል። የብሪታንያን መንግስት አቋም ያመለከተው የንጉሱ ንግግር ዋሽንግተንና ለንደን የጋራ ኃላፊነት ያለባቸው መሆኑን መገንዘብ እንደሚያስፈልግም አጽንኦት ሰጥተዋል። የንጉሱ የአሜሪካ ጉዞ ምንም እንኳ በአሜሪካ ፕሬዝዳንቶችና በእንግሊዝ ጠቅላይ ሚኒስትሮች መካከል ልዩነት ሊኖር ቢችልም አገራቱ ግን አንድ መሆናቸውን ምስክርነት የሰጠ ነውም ተብሏል። በሌላ መረጃ የተባበሩት አረብ ኤሚሬት ወይም ዩኤኢ ከግማሽ ክፍለ ዘመን በላይ አባል ሆና የቆየችበትን ኦፔክ የተባለ ከነዳጅ ላኪ አገራት ድርጅት በይፋ መውጣቷን አስታወቀች። ይህ በታሪክ አጋጣሚ ከፍተኛ ተጽዕኖ ይኖረዋል ተብሎ የሚታሰበው ውሳኔ በባህረ ሰላጤው አካባቢ ከኢራን ጋር ያለው ወታደራዊ ውጥረት በጨመረበትና የነዳጅ ዋጋ ዳግም ማሻቀብ በጀመረበት ወቅት በመምጣቱ ደግሞ ዓለም አቀፉን የኢነርጂ ገበያ ክፉኛ አስደንግጧል። እንደ አውሮፓውያኑ አቆጣጠር በ1971 ድርጅቱን የተቀላቀለችውና ከ5 አስርት ዓመታት በላይ ቁልፍ ተዋናይ የነበረችው ኤሚሬት ከኦፔክ ለመውጣት የወሰነችው የነዳጅ የማምረት አቅሟን በከፍተኛ ደረጃ ለማሳደግ ካላት ፍላጎት ጋር ተያይዘው እንደሆነም ተገምቷል። ከሳውዲ አረቢያና ከኢራቅ በመቀጠል በድርጅቱ ውስጥ ሶስተኛ ግዙፍ ነዳጅ አምራች የሆነችው ኤሚሬት ከኦፔክ መውጣቷ እስካሁን ሲደረግባት የነበረውን የምርት ገደብ እንድታስወግድ በር ይከፍትላታልም ተብሏል። የአገሪቱ ብሔራዊ የዜና አገልግሎት ባወጣው መግለጫ ኤሚሬት ከኦፔክ ብትወጣም በዓለም ገበያ ላይ ተጨማሪ ምርት በኃላፊነትና በደረጃ ከገበያው ፍላጎት ጋር በተጣጣመ መልኩ ለማቅረብ ትሰራለች ብለዋል። ይሁን እንጂ ስልታዊ ጠቀሜታ ያለው የሆርሙዝ ሰርጥ በመዘጋቱ ምክንያት የታሰበውን ጭማሪ ምርት በፍጥነት ወደ ዓለም ገበያ ለማድረስ ቴክኒካዊ ፈተናዎች ሊገጥሟት እንደሚችሉ የዘርፉ ተንታኞች ስጋታቸውን ገልጸዋል። የተባበሩት አረብ ኤሚሬትስ ከኦፔክ መውጣት ድርጅቱ በዓለም የነዳጅ ዋጋ ላይ ያለውን የመወሰን አቅም ሊያዳክመው እንደሚችል ይገመታል። በሌላ በኩል ኤሚሬትስ የራሷን ብሔራዊ የኢኮኖሚ ጥቅም ለማስጠበቅና የምርት አቅሟን በነጻነት ለመጠቀም የወሰደችው እርምጃ በመካከለኛው ምስራቅ ካለው የፖለቲካ ትኩሳት ጋር ተዳምረው የዓለም ኢኮኖሚን በቀጣይ ወራት ሊፈታተነው እንደሚችል ይጠበቃል። ክቡራትና ክቡራን የዛሬ ሚዲያ ቤተሰቦች የአሁኑ መረጃ ይህን ይመስል ነበር። አጫጭርና ወቅታዊ መረጃዎች በፍጥነት እንዲደርሳችሁ ይህን ቻናል ከታች ሰብስክራይብ አድርጉ እያልኩ በቀጣይ መረጃ እስክንገናኝ ድረስ በያለንበት የዓለም ዳርቻ በሰላም እንቆይ።